ይሄ ምንድነው? ምንድነው? ይሄ ምንድነው? እሱ ማን ነው? አትግኝ። ምንድነው የምትንተባተቢው? ማን ነው እሱ? ምንድነው? ምን እየሰራ ነው? ምንድነው? ውጣ። የህግ አባላት ውጭ ላይ ስላሉ ያዙት፣ ይሄን ያዙት። እሺ እሱ የህግ አባላት በር ላይ ስላሉ እነሱ ይዙታል። አንቺም ገና ተራሽን ጠብቂ። ቁጭ በይ፣ ቁጭ በይ። አሁን ዳኒ እንደዚህ ነው በቃ። ዞር በይልኝ፣ ያዝልኝ፣ እቺ ልጅ ዞር አድርግልኝ። ኧረ ተው ዳኒ፣ እስኪ በቃ እሺ፣ አንዴ እንኳን ላስረዳክ። እሺ እንውጣ። አሁን አታሳሚኝ፣ ዞር በይልኝ። አሁን ዳኒ በእኔ ጨክነ ነው። ምንም እንዳታወራ በእናትህ። ምን አረኩሽ ደግሞ? ምን አረኩሽ? ምን አርግሽ ነው እንዲህ የምትማርሪብኝ? ምን ባረግሽ ነው እንዲህ የምትሆኚው? ያረኩሽ ነገር የለ እንደምታየው እዚሁ ላይ ምንድነው የምጨቀጭቅሽ? ምንድነው የምጨቀጭቅሽ ነገር? ከዚህ በላይ ምን አይነት ዝምታ እንትን ልበልሽ? ምንም ስታሪክ እንደምታየኝ ነው። ምንም መመልሽ ነገር የለ ወይ? እግር እንትን እንዳለ ተነስቼ ወይ እንትን እንዳልልሽ ምንድን ነው የምልሽ? ከዚህ በላይ ምን ትለኛለሽ? ዛሬ እንኳን ዝም ታውቃለህ። ግን ፈጣሪ ትዕግስቱን ስጠኝ። ምንም ያደረኩሽ ነገር ዝም በይ፣ አትናገሪ በእናትሽ። ሲሆን እንደውም እኔ ነበርኩ መናገር ያለብኝ። ጭራሽ ብላ ደግሞ ዝም በለኝ ትለኛለች እንዴ? እኔም አላልኩም እንኳን እንጂ ሴት እንደመሰለች ስንት ቦታ እየደከምኩ የረባ ነገር ከብልግና ውጭ ምንም አላየሁም። ዝም እልሃለሁ። እንታውራ በቃ። ሰለችኝ ትለኛለች ብላ እቺማ መቼ ነው ጥለሽኛል እኮ መቼ መተይኝ መቼ የምትመተይኝ? ሰለችኝ። ጥሩ ተጸጸችበት ቀን ይመጣ የለ እንዲህ መሆኔን አይተሽ ነው ምንም የምትናገሪኝ? ሄደሽ ተኛ። አሁን ማንም የያዘሽ የለም። የግድ ሶፋ ላይ ተኛለሽ ሰው የለም። ገብተሽ መተኛት ትችያለሽ። እኔ አሁን እኮ አይደለም የሚያስጠላውሽ ቆይቼ ነው መጥፎ ነገር ክፉ ነገር አታስቢ። ሰላም አውለኝ አምላኬ። ማነው ደግሞ? ለዚህ ነው አትጨቃጨቅኝ ዝም በልኝ እሺ። እኔ የፈረደበት ወጠጤ ኮረንታ ነው። ዛሬ መጣ። ምን ያደርግልሃል ቢቆለፍ? ከሰው ርቀህ እንትን ማለት ነው። የሚከታተል ሰው አለ። ጠፋክ ደግሞ ምንድን ነው አንተ እንደዚህ የሚያጠፋክ? አንተ ደግሞ ያንተ ስራ በዛጭ። ሁሌ ቢዚ ነኝ በዛ እኮ በቃ አንዱን ሳጽናናኝ አንተ ነህ። ራሴን አሞኛል። እንዴት እየቀለድክ ነው? የሚያስታምመኝ የለም እኮ። ቤት አትገቡ? አልጋ አለላችሁ ሂዱ ግቡ። ፀጉሬን ራሱ ተሰራው ነው በቃ። ይፈጣል ምን ባረክ ነው? አይ እሱን በኋላ ወይ ወተን ፀጉር ቤት ሄዳለሁ። እሺ ቆይሽ ተሰራሽ? አዎ ምናሽ ታዲያ ያላንቺ እኮ እና ከናፈኩት ታዲያ የተለመደው ልጋብዝ ወይ?
አብዝተህ ነው ተገኝተህ በአሁኑ ሰዓት ያሳዝነኛል እኮ ሳይሆን እንደሆነ እንግዲህ ተመልካቾቻችን በባለፈው ክፍል እንደተመለከታችሁት አቶ ዳንኤል ቤቱ ስር ድብቅ ካሜራ አድርገን እንድንመለከት ባዘዘን መሰረት ሁሉን ነገር ለመመልከት ሞክረናል። ግን በካሜራ ያየነው ነገር በጣም የሚያሳዝንና የሚያሳፍር ነው። የገዛ ሚስቱ በገዛ ፊት ለፊቱ ከሌላ ወንድ ጋር ስትወሰልት የሚያሳይ ቪዲዮ ነው ያየነው። አሁንም ቤት ውስጥ ምን እየተከወነ እንደሆነ በግልጽ አናቅም። አብረን የምንመለከቱ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ፣ ተከተሉ። ሌላ ጎረምሳ መጣሽ ብለሽ ደግሞ ምንድን ነው እየተካሄደ ያለው? ማን ነው እሱ? ምግብ እየሰራሁ ትኛለሽ እንዴ? ማን ነው? ልቀቅኝ፣ አትንኪኝ። ይሄ ምንድን ነው? ይሄ ምንድን ነው? ይሄ እሱ ማን ነው? አትንኪኝ። ምንድን ነው የምትንተባተቢው? ማን ነው እሱ? ምንድን ነው? ምን እየሰራ ነው? ምንም አያገባም። ካሜራው አይጠፋም። ለምንድን ነው የሚጠፋው? ምግብ እየሰራው ነው እሱ እኮ። እሱ ማን ነው? ምን ይሰራል እዚህ ጋር? ተኝቶ እንደዚህ ልብሱን እንደዚህ ጥሎ እዚህ ጋር እንደዚህ ነው የሚተኛው። አይጠፋም። ምግብ እየሰራው ነው ወንድሜ። እሱ ተኝቷል። ቤተሰብ ነው። ምንም እኮ እዚህ ውስጥ ምን ይሰራል እሱ? ምንድን ነው? አንተ ማን ነህ ወንድሜ? ምን እየሰራ ነው? ናናሽ ነውጣ። እሺ ነውጣ። ሂጂ አንቺ ናውጣ። ለብሰህ ውጣ። ምን እየሰራሽ ነው ወንድሜ? ይሄው አያት አይደለ? ወንድሙ አይደለም፣ ውሸት ነው። ይሄው ሁሉም ነገር ውሸት ነው። እንግዲህ ባለቤትሽ ነው። ስለ ቤተሰቦችሽ ሁሉን ነገር ያውቃል። ወንድምሽ አይደለም። ምን እየሰራችሁ ነበረ? ይሄው እያየሁ ነው፣ የምታየው ነው። እንደነገርኩ ይሄው ደረሰ። አየሁ ወንድሜ። ቶሎ ውጣ። ልበስና ቶሎ ውጣ። ቁጭ እዛ ጋር በግልጽ ትነግሪኛለሽ። የሆነውን ነገር እየሆነ የነበረውን ነገር በሙሉ በግልጽ ትነግሪኛለሽ። አሁን ቁጭ በይ። ምንም እንደ ምናምን ብሎ ነገር የለም። ቁጭ በይ ወንድም፣ ቶሎ ውጣልኝ። ቁጭ ያለ እያረጋችሁ የነበራቸውን በሙሉ ትናገራላችሁ። ቁጭ በል። ምንም አታስረጅኝ። ቁጭ በሉና በስትክክል ነው የምናወራው። ምንም ቆመን የምናወራው ነገር የለም። ቁጭ በል። አሁን ምንም ሳትደብቁኝ ንገሩኝ። ምን አገባህ? ስለ ካሜራው አይገባም። አንተ ሲጀመር ያለ ቤት እዚህ ምን ልትሰራ መጣ? ምን አገባህ ምናምን አትበለኝ። ምን ልትሰራ? አይጠፋም። ለምንድን ነው የሚጠፋው ካሜራው? ለምንድን ነው የሚጠፋው? ምን ትሰራለህ እዚህ የሰው ቤት ውስጥ? የባለትዳር ቤት ውስጥ ልብስህን አውልቀህ እርቃንህን የሰው አልጋ ላይ ምን ስትሰራ ነበረ? አይጠፋም። ለምንድን ነው የሚጠፋው? ወንድሜ እኔ ልንገርህ፣ እሱን ተወውና ምን ስናደርግ አየህን? ስታደርጉ የነበሩትንማ እኮ አየሁ እኮ። ይኸው ልብሱን እዚህ መሬት ላይ አንተ የሰው ቤት ውስጥ ወንድሙ ነው፣ ለሱም ለእኔም ወንድሜ ነው። ታውቃለህ? የምን ወንድም? እሱም ማያውቀው ወንድም ከየት መጣ? ምን ማስረጃ አለክ? ምንም ነገር የለም። ስለ ማስረጃው ምናምን ይኸው እጅ ከፍንጭ እኮ ነው የተያዛችሁት። አንዴ አንዱ ብቻ አይደለም እዚህ ቤት ስታመጣ የነበረው በየቀኑ በየሳምንቱ የሱ ወንድሞች ጓደኞች ምናምን መጥተው ማለት ነው። እንዴት እሱም ማያውቃቸው ወንድሞች፣ እሱም ማያውቃቸው የሥራ ባልደረቦች ጓደኞች ከየት መጡ?
እንግዲህ እጅ ከፍንጅ እኮ ነው የተያዛችሁት። እሱም ራቁቱን አንቺም ምንም አይነት ነገር ምንም ብትል አይገባኝም። ምክንያቱም እሱ ወንድማችን ነው። ይሄ ወንድማችን ነው። ምንም ወንድማችን ነው ብለሽ አትድረቂ። ዋላ እንደዚህ ደርቀሽ አቁም ብትነግሪኝ ይችላል። ዋላ እንደዚህ ደርቀሽ ለሚመጣው ነገር ኃላፊነቱን ያልወስድም። ምንም የሚመጣ ነገር ራስሽ ላይ ችግር እያመጣሽ ነው። ምንም የሚመጣብኝ ነገር የለም። እሺ አንቺን ተይው። አንቺ አታምኚም ለመሆኑ አንተ እኔ ማንም ልሁን እኔ የሚዲያ ባለሙያ ነኝ። አንቺ የምታደርጊውን ነገር በሙሉ ማስረጃ አለኝ እንዳላሳይሽ። ምን ማስረጃ? አሁን አታምኚም? ታምኛለሽ? ምን እያደረግሽ እንደነበረ ምንም አላምንም። አታምኚም? ምንም አላደረግንም። ጠብቁኝ፣ አሳያችኋለሁ። አሁን መጥቶ ና አምጣው። አታምኑማ? አሁንም እድል እየሰጧችሁ ነው። ሳላሳያችሁ እድል እየሰጧችሁ ነው። አታምኑም? ምንም ያደረኩት ነገር የለም እኮ አልኩ። እንግዲህ ሰይጣን አሁንማ የፈለግሽውን በይ። እንግዲህ ይኸው ና ያንተም ይታያላ። ይኸው እንግዲህ እኔ ይሄኛው አንተ እኔ ነኝ። አሁን ካዷ እኔ ካጂ ቪዲዮ ይሄ ማን ነው? ቪዲዮ መለቴ ነው። ካጂ እዚህ ጋር ምን ስታረጊ እንደነበር ተናገር። አንተም ነግሬ ነበር እያስተነቀ። ከመች ጀምረው ነው እህት ከወንድሟ ጋር እንደዚህ አይነት ነገር የምትፈጽመው? ከመች ጀምረው ነው? ንገረኛ። ወንድሜ ነው አላልሽም? እኔ እኮ ለሱ ብዬ ነው። ምን ለዳንኤል ብዬ የማልሆነው ነገር የለም። ህይወቴ ሙሉ ስለፋለት ስደክም እዚህ እየታመመ እንደዚህ ከሱ ውጭ ምንም የለኝም። እኔ የሚገርም ነገር ላያምነኝ ይችላል። እኔ ግን ለሱ ብዬ ያልሆንኩት ነገር የለም። እሱ ህክምናው በጣም ብዙ ህክምና ከዚህ በፊት አድርገናል። ነግሮ ከሆነ ማለት ነው። ዳኒ አንዴ ልንገረው ተረዳኝ። እኔ እኮ ለሱ ማስረዳት ስለማልችል ነው። በጣም ብዙ ስትረስ አለብኝ እሱን በማስታመሜ ማለት ነው። እየነገርሽኝ ያለሽው ነገር ይሄን ነገር ከማድረግ ጋር ምንም የሚያያይዘው ነገር አለ። ሁለተኛ ነገር መጀመሪያ ለምን ዋሸሽኝ? ገባሻ? መጀመሪያ ዋሸሽኝ ስጠይቅሽ፣ ሁለተኛ ነገር ማስረጃውን ሳሳይሽ ደግሞ ምን አልሽኝ? እንደዚህ ለምን ይሄ ነገር እሱን እንትን ከማለት ጋር ምን አገናኘ? እኔ እውነቱን ልንገርህ፣ በቃ እኔ በጣም የልጅነት ፍቅረኛ የልጅነት ባሌ ነው። እኔ በጣም ነው የምወደው ዳኒ። እኔ እሱን ማጣት አልፈልግም። ይገባሃል? እኔ ለሱ ብዬ ነው ራሴን አዋርጄ ገላዬን እየሸጥኩ ልጃችንን አንድ ብር ይኸው ባሳይ በአካውንት ምልክላት ስልኬ ላይ ያሳያለሁ። በአካውንት ምልክላትን ጠቅላላ ቆይ ላምጣና ላሳይክ ስልኬ ላይ አትመናት። አንተ ራሱ ቆይ እሊኔ የለም ከባለ ትዳር ሴት ጋር ምን አንድ ቀን ይኸው ቪዲዮ ላይ የሚያሳየን ባለን ማስረጃ መሰረት እኮ በተደጋጋሚ ከአንዴም ስንቴ ምንም አንድ ቀን አይደለም። ይኸው አመጣሁልህ ላሳይህ። ይኸውልህ በአካውንት የላኩላት ለማለት ነው። ይኸውልህ ሁሉ ጊዜ የላኩላትን አየኸው? ተመልከት። የእህቱ ስም ነው። ይኸው ሰናይት አይልም ይላላ እህቱ። ይኸው ያውቃል። እና ታዲያ ባለትዳር ሆነሽ ገላሽን እየሸጥሽ ነው ብር የምታመጪው? ልጅሽን የምታሳድጊው ገላሽን እየሸጥ? እኔ ህክምና ብዙ ቦታ ሞክሬለታለሁ። ይኸውልህ ደግሞ ሌላ ላሳይክ። ይኸውልህ ፓንኮክ ድረስ ማለት ነው ሌላ ውጤቶችን ልከን ይኸውልህ እየታየ ነው ያለው ይሄ ውጤቶቹ። እና እኔ የዚህን ያህል ነው እየለፋውለት ያለሁት። እኔ የልጅነት ፍቅረኛዬ ነው፣ የልጅነት ባሌ ነው። ከሱ ውጪ ሌላ የምወደው ሰው የለም። በጣም ነው ማፈቅረው እንዴ። ምንድን ነው ያን ሁሉ ገንዘብ የላኩት? እኔ ዝም ብሎ ነው እንዴ? ቢሆንም ከባለቤት ያትበልጥ አፈቅርሃል ያልሽውስ አንተ ነህ ብዬ ካላቅም አላልኩም። እኔ ከጊዜ ስጪኝ ነበር 500 ሺህ ብር። እኔ የልጅነት ባሌን መቼም ልተዋል። 500 ሺህ ብር ታውቆሻለህ? ነው ባለትዳር እኔ ኮል ስማ ባለትዳር ነኝ። እኔን አውቃ አይደል እንደ ገባው እንዴ? አምነህበት አይደል? ባለትዳር ነኝ ትያለሽ እንዴ? ባለትዳር ሆነሽ እኮ ባለትዳር የማይሰራውን ስራ እየፈጸምሽ ነው። ሸርሙጣ ነሽ ታውቂያለሽ? ሸርሙጣ እንኳን እንኮሰይ ደግ አደረኩ። ለባሌ ስል ነው ለሱ ስል ነው እንዲኖርልኝ ስለመፈልግ ነው። በህይወት እንዲኖርልኝ ለልጃችን ያስፈልጋል። ያንዳንዷን 74 ሳንቲም አላስቀርልሽ። 500 ሺህ 74 ሳንቲም ፍርድ ቤት ደስ ገትሬ ነው የምቀበልሽ። በጣም ፈልገኝ ነው እንዴ? አታውቂኝም። ለሰው ለገላይ ላይ ነው ወደህ ነው
ተረጋጊና ቁጭ ብለሽ እሱን ፈትቼ ያገባለሁ ብለሽ እንዴት ተረጋጋ። አንቺም ተረጋጋ። ቁጭ ብለን ነው የማፈቅረው ነው የታፈቅረዋለሁ። አላፈቅርም ለገንዘብ ስል ነው። አልወድም ለገንዘብክ ስል ነው። ሲጀመር ትዳር ላይ መወስለት ወንጀል እንደሆነ ታውቂያለሽ አታውቂም? 500,000 ብር አንድ 74 መልሽልኝ። ባለትዳር ነሽ እንግዲህ ያው አልተፋታችሁም። ባለትዳር ነሽ። አሁንም ትዳር ላይ መወስለት ወንጀል እንደሆነ ታውቂያለሽ አታውቂም? ይሄ ነገር በህግ እንደሚያስቀጣ ታውቂያለሽ? ለገንዘብ ብዬ ነው። ምንም ለገንዘብ ብዬ ነው አትበይ። እንደማንኛውም ሰው ይኸውልህ ስማኝ እስኪ አዳምጠኝ። ማዳመጥ ትችላለህ እንዴ? እኔ ይኸውልህ ባለቤቴን በጣም ነው የምወደው። የልጅ አባት ነው። የመጀመሪያዬ ነው። በዛ ላይ በጣም ነው የማፈቅረው። ከሱ ውጭ ህይወት የለኝም። እሺ እሱ እንዲተርፍልኝ እፈልጋለሁ። እስከ መጨረሻው ነው እኔ ለሱ ምንም ውስጥ እገባለሁ። እንኳን ገላይ መሸጥ አይደለም ራሴን ራሱ ባጣ ደስ ይለኛል። አፈቅረዋለሁ ስል ትሰማኛለህ? ስለምታፈቅሪ ነው ከሌላ ወንድ ጋር ሊያውም በፊት ለፊቱ እንደዛ እያሾፍሽበት የምትገቢው። መልሽልኛ። ኡፍ ተረዳኛ። ምን ነው የሚረዳሽ እንዴ? ምን ነው የሚረዳሽ? ከኔው ሰርሽ 500,000 ነው የሚረዳሽ? አዎ በቃ እሱ ወስጃለሁ። መቼም አታስበው። አልመልስልህም ከዚህ በኋላ እንደምቀበል ተሰይሻለሁ። አንተ ራስህ አትጠይቀኝም ከዚህ በኋላ የለም። ምንድን ነው ውጣ። የህግ አባላት ውጭ ላይ ስላሉ ያዙት። ይሄን ያዙት። እሺ እሱ የህግ አባላት በር ላይ ስላሉ እነሱ ይዙታል። አንቺም ገና ተራሽን ጠብቂ። ቁጭ በይ። አሁን የተፈጠረውን ነገር ይኸው ማንም የለም። እንግዲህ ቃል በቃል እፈልጋለሁ ያየነውን ነገር ቃል በቃል። እሺ ላስረዳክ። እኔ ይኸውልህ በጣም ነው የምወደው። እንደነገርኩህ በጣም ነው የማፈቅረው። ከሱ ውጭ ህይወት የለኝም። እኔ እንደዚህ ታሞ ተኝቶ እንኳን አንድ ቀን እኔ ምንም የበደልኩት ክፉ ነገር ምክንያቱም ያሳልፍነው በጣም ጥሩ ነገሮችን ብዙ አሳልፈናል። እኔ ከተለያየ ወንድ ጋር እወጣለሁ። እሱም አልጋ ይዘን ፔንሲዮን ከምንከፍል እዚሁ ብሩን ለእኔ እንዲሰጠኝ ስለምፈልግ ነው እንደዚህ እያደረግኩ ለእሱ መታከሚያ እና ያው ልጃችንን እናስተምራለን። እህቱ ጋር ብትሆንም እኔ ነኝ ገንዘብ ምልከው ለብዙ ነገር ማለት ነው። ያንን ነገር እኔ ኦቨርታይም ምንም ሰርቼ ደክሜም ሊሞላልኝ አልቻለም። ስለዚህ ያለኝ አማራጭ ምንድን ነው? እንደዚህ እያመጣው ከተለያየ ሰው ጋር ተኝቻለሁ። አምናለሁ። ይህንን ደግሞ አውቃለሁ። እሱን ይህንን እንደበደልኩት አውቃለሁ። ምራቋን ፊቴ ላይ እየተፋሽ ኧረ ተው ዳኒ እንደዚህ አትበል። እኔ ምንም እሱ ተፍቻለሁ ምናምን አትበል። እኛ እኮ በማስረጃ ነገርኩሽ። እዚህ ባስቀመጥነው ካሜራ ሁሉን ነገር ተመልክተናል። ስትሰድቡበት፣ ስታሾፉበት፣ ከምትገቢ ወንድ ጋር በሙሉ ስታሾፉበት፣ ስታላግጡበት፣ እንዳለ ስተፊበት እንዳለ አይተናል፣ ተመልክተናል። እየነገርኩህ እኮ ነው። በቃ እኔ ለሱ ብዬ ነው ለልጃችን ብዬ ነው። እሱን ተይው። እንግዲህ የቤቱን ካርታ የታደረሽው የቤቱ ካርታም አለ። የትም አልሄድም፣ አልተያዘም፣ ምን አላለም። በቤቱ ካርታ ምንም ነገር የተደረገ ነገር የለም። እኔ ዝም ብሎ ነው እሱ የቤት ካርታ ሲዛ ምናምን የሚለው። እንግዲህ እንደምናውቀው ከሆነ እኛም እንደተረዳ ነው። አንድ ጥያቄ ልጠይቅሽ እስቲ፣ የቤቱ ካርታ የት ሄደ? የቤቱ ካርታ ይኸውልህ በእርግጥ አስይዤዋለሁ። እሱም ይኸውልህ ለባንኩ ይኸውልህ ለሕክምናው ነው እየከፈልኩበት ነው ያለሁት። እሱንም ከየትም ሰርቼ ከየትም ብዬ እከፍላለሁ ብዬ እዳውን እንትን ያልኩበት ነው። ለሱ ሕክምና ነው። ለእኔ ምንም ያደረግኩት ነገር የለም። ለሕክምናው ወጪ ብዬ ነው ይህ ሁሉ ነገር እየለፋ ያለሁት። እኔ እሱ ድኖልኝ እንደ በፊት ያማረ ፍቅራችንን ለመቀጠል ብዬ ነው። በላዩ ላይ እኔ ምንም አይነት ነገር እንዲህ ከልቤ ቺት ያደረግኩበት ነገር የለም። ይሄ ነገር እንዴት ነው የሚሆነው? እስቲ ንገሪኝ። ከሌሎች ሰዎች ጋር ባልሽ ላይ የተዘባበትሽ እንደዚህ በመተኛቱ እንደዚህ በመጎዳቱ እያሾፍሽበት ፊቱ ላይ እየተፋሽበት ፊት ለፊቱ የማይሆን ነገር ከሌላ ወንዶች ጋር እያደረግሽ እንዴት ነው ስለማፈቅረው ነው የምትይኝ? እንዴት ነው የሚያሳምነው ይሄ ነገር? አትረዳኝም እንዴ? ምን ብዬ ልረዳሽ? ምን ብዬ ራሴን ሸጬ እሱን ላድነው ፈልጋለሁ። እኛ እንደተመለከትን ከሆነ እኮ ትንሽም ያህል የፍቅር ስሜት አላሳየሽንም። ትንሽም ቢያል ቅንጣትም ያህል የፍቅር ስሜት ባላሳይክ ኖሮ እንዴት አድርጌ አብሬው እየኖርኩ እኮ ነው ያለሁት። እንደዚህ በመጎዳቱ አልጋ ላይ በመተኛቱ እያሾፍሽበት ከሚመጡት ወንዶች ጋር እየተሰደብሽው ፊቱ ላይ ያልሆነ ነገር ለሞራሉ እንኳን አትጨነቅም? አረ መነኝ፣ በእናትህ መነኝ እንዴ! ምን ልመንሽ? እየነገርኩህ እኮ ነው። እኔ ለሱ ለማሳከሚያ ብዬ ነው እየለፋ ያለሁት፣ የተለያየ ቦታ እየሰራ ያለሁት፣ እየደከምኩ ያለሁት።
ከተለያየ ሰው ጋር ብተኛም እንደዚህ መሆነው ለሱ ለማዳን ነገ የተሻለ ህይወት ያጋጥመን ይሆናል ይሄም ቀን ያልፋል ብዬ ተስፋ ስለማደርግ ነው። የምትነግሪኝ ነገር በጣም ከአይምሮ በላይ እየሆነ ነው። እስቲ ስለ ድሮ ሁኔታችሁ ንገሪኝ እስቲ። ድሮማ በጣም እሱም ያውቀዋል። በጣም ደስ የሚል ህይወት ደስ የሚል ኮሌጅ ውስጥ ያሳለፍነው በጣም የሚያምር ደስ የሚል ህይወት ነው ያሳለፍነው ከሱ ጋር። እንደዚህ ያልሽ እንትናት በይ ያለፈው አልፏል። አሁን አወቅኩሽ እንጂ ዳኒታው የሚቆጭን ነገር አታውራ አንተ። እንደዛ ምራቅ ምን ያድስ ያው ምን አይነት መስዋዕትነት ከፈልኩት ምራቅ እየተፋሽብኝ ይሄ ነው አይደለ? መልሴ ይሄ ነው በቃ ይሄ ነው የተከፈለኝ። የለፋሁትን ልፋት ሁሉ በቃ ይሄ ነው የተከፈለኝ። መስዋዕትነት ትላለች እኔ ለማዳን እያሳየው ስልኬ ላይ እያሳየው ለሱ ብዬ አይደለ እንዴት ታዲያ ይሄንን ሁሉ ህክምና ቆይ ለማን ነው እሺ ይሄንን ይልኝ እሺ እስኪ ይልኝ እስኪ ቆይ ላሳየው ይልኝ ለማን ነው ይሄ ህክምና ይሄ ሁሉ ህክምና ያደረኩት ለማን ነው? እሺ ቆይ ግን ለመሆኑ አንቺ እንደ አንድ እናት ልጅሽን ሄደሽ እንኳን ታይዋለሽ? በአካል እንኳን አግኝተሽው ተንከባክበሽው ታውቂያለሽ? ልጄንማ እህቱ ጋር ነች ያለችው። ይሄው ገንዘብ እየላኩለት ነው። ገንዘብ መላክ ብቻ እናት አያሰኝም። ገንዘብ መላክ ብቻ ምንም አያደርግም። እዚህ ጋር አባቱን አይቶ እንደዚህ እንዳይሰማው ስለምፈልግ ነው። አንደኛ እኛ ጋር እንዲመጣ ማልፈልገው እንዳይጎዳ ስለምፈልግ ነው። በእናትህ ከተረዳ እኮ አንቺ ሄደሽ ታይዋለሽ፣ ተንከባከቢዋለሽ። እኔ እያየሁት ነው፣ እየተንከባከብኩት ነው፣ አየዋለሁ። እሱ ጋር እዚህ ብቻ ነው የማይመጣው እንጂ እየሄድኩ ልብስ ሁሉ እየገዛሁለት ትምህርት ማስተምረው እኔ ነኝ። እሺ አንቺ እውነት ከወደድሽው፣ አንቺ እውነት እናትነት ከተሰማሽ እንግዲህ እሱን ተይው፣ በአካል ተይው። በስልክ አገናኘኝ ስልሽ ለምንድን ነው ማገናኘት ያልፈለግሽው? ልጁ እንዳይጎዳ አይቶ እንዳይጎዳ እንደዚህ መሆኑን መተኛቱን አይቶ እንዳይጎዳ ስለምፈልግ ነው። በስልክ ማገናኘዋለሁ አንዳንድ ጊዜ። ይኸው ቅድም ሲነግረኝ አያገናኘኝም ብለኝ። ዳኒ ተው እንደዚህ አትበል እያልኩክ ነው። ተው የሚቀጭምን ነገር አታውራ። ከዚህ በፊት እንግዲህ እንደው ይኸው አገናኘኝ ስላት ምንም ሳላት አላገናኘም ማለችኝ ይላል። ይኸው አገናኝተው ታውቃለች። በምንም ተአምር የምታወራውን ነገር አንድ ነገር እንዳታመን። ውሸት ነው ሁሉም ነገር የምታወራቸው ነገር እንዳለ በአጠቃላይ ውሸት ናቸው። አትመናል። መስዋዕትነት እንዴት ነው የምታምነው? ፊቴ ላይ እየተፋች መስዋዕትነት አለ። አጠገቤ እዚህ ጋር መታ ስትሳሳም ከቤተሰቦቼ ተለያይቼ ለሱ ብዬ ያሉንኩት ነገር እኔ ከአንቺ ጋር አሁን ድንገርሽ መለያየትን ነው ፈልገው ከአንቺ ጋር አንቺን ለህግ ሲጀመር እናንተ ጨርሱልኝ ይሄንን ጉዳይ። እኔ ከሷ ጋር ድጋሚ ማውራበት ሰዓት የለኝም። አልፈልግም። በቃኝ። ታውቂያለሽ በትዳር ላይ መወስለት በህግ እንደሚያስቀጣ። እንግዲህ አንለቅሽም። ምንም ስላላለቀሽ ምን ሰላልሽ አይደለም። እዚህ ጋር ያደረግሽው ነገር በሙሉ ወንጀል ነው። ማድረግ የሌለብሽ ነገር ነው። ለፍቅር ብዬ ምናምን አትዋሽን። እንደዚህ ብለሽ እኛ ልናምንሽ አንችልም። ምክንያቱም ያደረግሽው ነገር ለፍቅር የሚባል ነገር አይደለም። የትኛውም ሴት ለፍቅር ብላ ገሏ ትችላለች፣ ግን በባሏ ፊት ምንም አይነት ነገር አታደርግም። ሁለተኛ ነገር ለባሏ ክብር ትሰጧለች፣ ምክንያቱም ስለምታፈቅረው። አንቺ ግን ይሄን ነገር በፍጹም አላደረግሽም። ገንዘብ ለማግኘት ብዬ ነው በባሌ ፊት እንደዚህ መሆኑ። ምክንያቱም እኔ ለዛ የሚመጣ ወንድ ማለት ነው ባለቤቴን አልወደውም እያልኩ እየዋሸኋቸው ነው እኮ አውቂ ገንዘብ እንዲሰጡኝ። አላየም እንዴ? አሁን ሲናገር አልሰማህም እንዴ? 500 ሺህ ብር ሰጥቶኛል፣ ለሱ ህክምና ሰጥቶኛል። ቤት ውስጥ ግን አልወደውም ስላልኩ ነው ይሄ ሁሉ የሰጠኝ ብር። ቤት ውስጥ ሳይሆን ሩም ይዘሽ ማድረግ ትቺ ነበር። ይሄ ሁሉ ነገር ደግሞ ማውጣት ስለማልፈልግ ነው። ያም የሚወጣውን ወጪ ለሱ ለቤታችን ለብዙ ነገር ዳይፐር እንኳን ስንት ነው በአሁን ሰዓት አስበው። በቀረብኝ ቆይ ስሜቱን ቅስሙን እየሰበርሽ ነው እንዴ አንቺ ለባሌ ብለሽ የምትይው? እንዲህ ክብር ነስተሽ እንዲህ የሰው ያለ እስክል ድረስ ምንም ያህል እኮ ባልሽ ነኝ አይደለ? ጭራሽ እንዲህ የዚህን ያህል ዝቅት አድርጊኝ። ላንቺ ያለኝን አመለካከት እኮ በአጠቃላይ ይቀየርሽ። ምንም የሚፈጠር ነገር የለም። ካሁን በኋላ እኔ ልንገርህ፣ እኔ ምንም የምፈልገው ነገር የለም ከሷ ምንም። በቃኝ፣ እኔ በቅቶኛል። ለዚህም ነው እናንተን የጠራሁት። እናንተ አሁን የምታደርጉትን ነገር አድርጉልኝ። በቃኝ፣ እኔ በሰልችቶኛል። ከዚች ችግር የለውም። እኛ ለህግ አባል አሳልፈን እንሰጣታለን። እነሱ የራሳቸውን የሚፈልጉትን እርምጃ ይወስዳሉ። ከኛ ጋር ያላት ነገር የለም። ግን ደግሞ ቃል በቃል በቃ እንድትነግሪኝ ይፈልጋለሁ። ምንም ለሱ ብዬ ምናምን አይደለም። አቁን ንገሪኝ። ተውዳኒ ግን እንደዚህ አይባልም። እዚያ አውሪኝ። ተውዳኒ ምናምን አይደለም። እኔ እናንተ እንደዚህ ነው ያሳለፍነው። ያ ሁሉ የፍቅር ህይወታችን ያ ሁሉ ትረሳዋለህ። እኔ ለአንተ ያልሆንኩልህ ነገር አለ ዳንዬ። ምንም አታስመስይ። ያዞን ባታ አምቢ ቁጭ በይ። የትም አትጠጊው። ያዞን ባ ምናምን አንተናት በይ። እንደ እናትም እንደ አባትም እንደምንም ሆኜልክ የለ ዳኒ። ማን ነው እንደዚህ የሚሆንልክ? እህት እንኳን መታ አንድ ቀን አይታለች።
እኔ እኮ ነኝ ያለው። ተው ዳኒ ግን እንደዛ አይባልም። እኔ የለፋሁልህ ልፋት፣ እኔ ደከምኩልህን ድካም አንተ ካላወቅልኝ ማን ሊያቅልኝ ነው? እኔ ወንዶቹን እያጭበረበርኩ እኮ ነው እዚህ ቤት የማመጣው። እየዋሸኋቸው እኮ ነው አልወደውም እያልኩ እነሱ እንደዛ ካላደረኩ አይሰጡኝም ገንዘቡን። እያሸማቀችኝ ክብር እየነሳሽኝ ምራቅ እየተፋሽብኝ እኔ ገንዘብ ለማግኘት ብዬ ነው። እንደዛ ካላደረኩ አይሰጡኝም። ክብሩን እየነካሽ አስተሳሰቡን ቅስሙን እየሰበርሽ ነው እንዴ? ለወደፊት ህይወታችን ነው ሲሻለክ ምት አሁን እሱ ይሄ ሁሉ ነገር አድርገሽበት በአግባቡ ቢሻለው እንኳን ከዚህ በኋላ ያለውን ህይወት አስበሹ ታውቂያለሽ? እንደ ሰው ልጅ ምን ሊገጥመው ይችላል? አንቺ ልጅ ላይ እምነት ሊኖረው ይችላል ብለሽ ታውቂያለሽ? አይሽ የእውነት ብትወጂው ኖሮ ስለ ወደፊት ህይወቱ ታስቢለት ነበር። ስለሚደርስበት የአስተሳሰብ ድግሞ ታስቢለት ነበር። እኔ ብዬ አምኜበት ነው እኮ ይሄ ሁሉ ነገር ያደረግኩት። አንቺ እንዴት ነው ሐሳቡን ቅስሙን ትጠግኝለታለሽ? ቤት በኩል አንቺ የአስተሳሰብ ቅስሙን የምትጠግኝለት እንዴ? ዳኒ ሞራሉን እኮ ነው የገደልሽው። ነግሬያት ነበር፣ እረፍ እያልኳት ነበር። ተይ አይጠቅምሽም ይሄ ነገር እንጂ ዳኒ ይተው እንደዚህ አይባልም። ተው ህሊና ግን የለሽም። ህሊና ያለው ሰው የሚሰራውን ስራ አይደለም የሚሰራው። ለማንም ለቤቢዬ እንኳን እንደዚህ ያሉን እኮ ተው ዳኒ ይተው። ምንም እዚህ ጋር ስላለቀሽ የሚፈጠረው ነገር የለም። አሁን ከኔ ጋር ምንም የምታመጪው ነገር የለም። እዛ ሄደሽ የህግ ቦታ ላይ ሄደሽ የሚጠይቁሽን ቀልብ እኛ ጋር ማስረጃ አለ እንሰጣቸዋለን። እነሱ የሚያደርጉሽን የሚገባሽን ቅጣት እነሱ ይሰጡሻል። ከኛ ጋር እዚህ ጋር ስለወራሽ እኛ እንኳን ብታወሪን ምንም የምንፈጥረው ነገር የለም። እዛው የህግ ቦታ ሄደሽ የህግ አባላቶች ናቸው የሚዳኙ። ልጁ ላይ ላደረሽው ነገር በሙሉ እንዳለ ትቀጭበታለሽ አንድ በአንድ ገባሻ? እዚህ ጋር ላደረግሽው አንቺ ብቻ አይደለም አብረውሽ ሲባልጉ እዚህ የሰው ቤት ባለትዳር ቤት መጥተው ሲባልጉ የነበሩት በሙሉ ቀስ በቀስ በማስረጃ ሁሉንም እንዲለቀሙ እናደርጋለን። ምክንያቱም ያደረጋችሁት ነገር እነሱም ባለትዳር እንደሆንሽ እያወቁ እዚህ ድረስ መምጣታቸው የሰው ቤት ገብተው የሰው ሞራል የሰው አልጋ መድፈራቸው እዚህ ጋር ያስቀጣቸዋል። ሁለተኛ ነገር ደግሞ አንቺ ራሱ ያደረግሽው ነገር ከአንቺ የማይጠበቅ ስለሆነ ለየአንዳንዱ ትዳር ላይ መወስለት መባለቅ እንደሚያስቀጣ ታውቂያለሽ። ስለዚህ ላደረግሻቸው ነገሮች በሙሉ አንድ ባንድ ሁሉንም ነገር ትከፍያታለሽ። እኛ እንደዚህ በቀላሉ አንፋታሽም። ስለዚህ አሁን ለህግ አባላት አሳልፈን እንሰጥሻለን። እነሱ የሚያደርጉሽን ያደርጉሻል፣ ቅጣትሽን ትቀበያታለሽ። እሺ አንድ ነገር ልንገርክ፣ እኔ ምንም ችግር የለውም ታሰራለሁ፣ ምንም ችግር የለውም። ግን እኔ ለሱ የሆንኩለት ብዙ መስዋዕትነት ማለት ነው ያልሆንኩለት የለም። እኔ ባንኮክ እንዲታከም ብዬ ለሱ ሚስጥር አድርጌ ሳልነግረው ማለት ነው ያ ሁሉ ነገር ተስፋ እየሰጠሁት እንትን ከምለው ራሴ እዚህ ምን ልጨርስለት ብዬ ገላዬን እንደዚህ እየሸጥኩ ከተለያየ እነዚህ ሰዎች ማለት ነው የሚሰጡኝ ብዙ ብር ነው። 1,000 ብር 2,000 ብር አይደለም 20,000 ብር 50,000 ብር ይሰጡኛል። ያንን ብሮች ግን እኔ እንዲታከምበት ስለምፈልግ ጤናውን እንዲያገኝና ወደ ራሱ እንዲመለስ እኔ ምንም ልሁን እኔ አሁን እንደዚህ ስታይን ሰው መስላለሁ? እኔ እኮ ምንም ሰው አይደለሁም። ምን እንደዚህ አይነት ስራ ሰርቶ የሚደሰት አለ? ይሄን ስራ ሰርቶ የሚረካ አለ? ይሄ የሚያዋርድ ስራ ነው እኮ የሚያስደስት አይደለም። እኔ ግን ለሱ ምንም አይነት መስዋዕትና መክፈል እፈልጋለሁ። እስከ ምንም አይነት ህይወቴ ራሱ ቢጠፋ እኔ በሱ ያሳለፍነውን ነው ማስታውሰው፣ የነበረንን በፊት ያለንን ፍቅር ነው ማስታውሰው። እና ይሄንን እንደ ክፋት ነገር አትሰድብኝ ዳኒ፣ እንዴት ነው የምታስበው ብዬ የምለውም ለዛ ነው። እኔ በጣም ብዙ ነገሮችን ከቤተሰቦቼ ተራርቄ ተለያይቼ ትተሹ ነኝ ሲሉኝ 5 ዓመት ሙሉ እዚህ አልጋ ላይ ተኝቶ እየያዝኩት እኔ ብቻ ነኝ። እህቱም ቢሆን እንደምታውቀው ነው ዳኒ፣ ታውቃለህ አይደለ? አዳምጠኝ ዳኒ። እህቱም ቢሆን ማለት ነው እንደምታውቀው ሁል ጊዜ አይዞ ትለዋለች፣ ተስፋ ትሰጠዋለች እንጂ አንድ ነገር አድርጋልን አታውቅም። አንድ ነገር ዳኒ እንግዲህ ለእኔ ስለነገርሽኝ የሁሉ ነገር የሚፈጠር ነገር የለም። እዛ ህግ ቦታ ሄደሽ ይሄን ሁሉ ነገር ታወራለች። አንቺ ሲጀመር እኮ እንደዚህ ማለትም እኮ አቺም እንዴት ነው አንቺ? ቆይ ይሄ ሁሉ ነገር ተፈጥሮ ለሱ ብዬ ነው የምትዩ? እየነገርኩህ እኮ ነው። በቃ የለፋውለት የደከምኩበት መልሴ ይሄ ከሆነ እኔ ልታሰር ፍቃደኛ ነኝ። በቃ እኔ ምንም ልሁን ፍቃደኛ ነኝ፣ ተስማምቻለሁ። መጀመሪያም ይሄ ነገር እንደሚመጣ እርግጠኛ ሆነሻል ማለት ነው። የምታወሪው ነገር ምንም እኮ አልመሰለሽም። ኢቭን ሰው እኮ ይደነግጣል እኮ።
ከዚህ በላይ ምን ልሁን? ከዚህ በላይ ምን ላድርግ? እኔ የደከምኩትን ልፋት እኔ የኔን ይስጣችሁ እንዳልን እኔ የሆንኩትን የለፋሁትን ልፋት የደከምኩትን ድካም ብታዩ በጣም ታዝኑልኝ ነበር ከልቤ ማለት ነው። ግን እናንተ ምንም የኔ ገጽታ ከላይ ነው እንጂ የምታዩት ውስጤን አላያችሁም። ውስጤ ግን በጣም እኔ ሳይነስ አለብኝ። እኔ እሱን ሳጸዳ ምን ስል በየጊዜው አፍንጫዬን በጣም ታፍኜ በጣም ነው የሚያመኝ። 2 ቀን 3 ቀን ስራ ራሱ መሄድ እስከሚያቅተኝ ድረስ ነው እንትን ምለው። እንደዛ እየተሯሯጥኩ በዛ እያሰብኩ አይምሮዬ እየተዛባብኝ ያለሁት እኔ ለማን ነው? ለሱ አይደለም። በጣም እኮ የሚያስገርም ነገር ነው እየነገርሽኝ ያለሽው። እንዴ ይሄን ነገር የምታደርጊ ከሆነ እንደዚህ የምትወጂው ከሆነ ለምንድን ነው ይሄን ሁሉ ነገር ፊት ለፊቱ ላይ የምታደርጊው? ፊት ለፊቱ ላይ ከሰው ጋር እየመጣሽ የምታሾፊበት እንደዚህ በመሆኑ እንግዲህ እንደዚህ የሆነው እኮ ለእናንተ ነው፣ ለአንቺና ለልጁ። ማን አለው ሌላ? እንደዚህ እኮ የሆነው ስራ ላይ እናንተን ለመርዳት በሚሞክርበት ሰዓት ነው። እና ታዲያ ይሄ ሁሉ ነገር ሆኖ ፊት ለፊቱ ላይ አንቺ ከሌላ ሰው ጋር እየመጣሽ እያሾፍሽበት ከሌላ ሰው ጋር እየመጣሽ በቃ ያልተገባ ነገር እያደረግሽ ለምንድን ነው አሁን ለሱ ብዬ ነው እሱን ስለምወደው ነው እሱን ስለማፈቅረው ነው ብለሽ እኛን ለመዋሸት የምትሞክሪው? ለመዋሸት እየሞከርኩ አይደለም። ትክክለኛውን ነገር ነው የተናገርኩት። እስር ፈርቼ ምናምንም አይደለም፣ ሀቁን ነው የተናገርኩት። እኔ በጣም ነው የምወደው ማፈቅረው፣ ማጣት እሱን አልፈልግም። እየነገርኩህ አይደል እንዴ? ለምንድን ነው የማትረዳኝ? ህሊናው እኮ ያውቀዋል። አፉ ነው እንደዚህ የሚያወራው። በህሊናው እኮ ያሳለፍነውን ፍቅር ብዙ ፍቅር እንዴት እንዳሳለፍን ያውቃል። አላወራም ከዚች ጋር መመላለሰውም ማውራትም ነገርም የለኝም። አሁን እሱ ተስፋ በራሱ ላይ እየቆረጠ ሊሆን ማውራው ይችላል። ነገር ባታምን ኖሮ ያረጋችሁትን ስራ አይታችኋል አይደለ? ቪዲዮን አይተዋል። አይተናል። ሁሉንም በቂ መልስ ነው። እኔ ምንም ማውራው ነገር የለም። ከዚች ጋር ራሱ ካሁን በኋላ የምኖርበት እንትን የለም። በቃ በቅቶኛል ነው እሷ ነው። በቃ ከእኛ ጋር ስለወራሽ ምንም የሚፈጠር ነገር የለም። አሁን የህግ አባላቶች በር ላይ ቆመዋል። እንግዲህ በቃ እዛ ሄደሽ የምትጠየቂውን መልስ ትመለሻለሽ፣ የምትቀጪውን ቅጣት ትወስጃለሽ። ገባሻ? ስለዚህ በቃ አሁን ተነሽ ዳኒ። ዳኒ እንደዚህ ነው በቃ። ዞር በል ያዝልኝ፣ እንቺ ልጅ ዞር አድርግልኝ። ኧረ ተው ዳኒ እስኪ በቃ እሺ፣ አንዴ እንኳን ላስረዳክ። እሺ እንውጣ። አሁን ዳኒ በእኔ ጨክነህ ነው? እባክህ ይዛችኋት ሂዱ። በቃ እኔ በቃኝ ነኝ ዳኒ። እኔን አንተን ለማትቼ ነው የምሄደው። ይዛችኋት ሂዱልኝ፣ ብቻዬን ብሆን ይሻለኛል። ለምን ድብን ብያለሁ ብቻዬን። ግን እሺ አፈቅርሃለሁ። እሺ መቼም እንዳትረሳ። እንዳንተ የምወደው ራሱ የለም። በቃኝ ነኝ ነገር በቃኝ። እቺንም ያዟትሽ። የምታወራውን ሰማሃት አይደለ? ምንም እንዳልተፈጠረ ነገር ስታወራ ወይ በቃኝ ነኝ በቃኝ። ይኸው እሷም ወደ አካሎች ሄዳለች። የሚገባትን ቅጣት እሷ ትወስዳለች። አንተ አትጨነቅ። እሱን አድርግልኝ። በቃኝ ነኝ። ያለውን ነገር እየተከታተልን የምናሳውቅህ ይሆናል። ችግር የለውም። እኛ ከጎንህ ነን። ምንጊዜም በፈለግከን ባስፈለግን ሰዓት ልጠራን ትችላለህ። ያለውን ነገር በሙሉ አብረን የምንመለከተው ይሆናል። ችግር የለውም። እሷም ወደ ህግ አካላት ትሄዳለች። የሚገባትን ቅጣት ትወስዳለች። ያለውን ነገር እየተከታተልን የምናሳውቅ ይሆናል። እንግዲህ ባስፈለግን ሰዓት ሁሌም ከጎንህ ነን። በቃኝ። እኔ አንድ ነገር ወቅልኝ። ዳግመኛ እሷ እንዲህ በምታወራው ነገር ሰውን ተንበል አታላም ሊሆን ይችላል፣ ሰውን አሳምና ሊሆን ይችላል። እኔ ከእሷ ጋር ካሁን መኖር አልፈልግም። በቃኝ። አሁን የምፈልገው ተገቢውን ቅጣት እንድታገኝልኝ። ሁሉም ነገር ማስረጃዎች ሁሉ ተገኝተዋል። ተገቢውን ቅጣት ታገኝልኝ። ሲቀጥል ደግሞ የቤቱን ካርታ እንድታስመልስልኝ እፈልጋለሁ። ያወራችው ነገር ቀደም ውሸቷን፣ ሁሉም ነገር ውሸት ነው፣ ዝብርቅርቅ ያለ ውሸት እንዳለ። ስለዚህ ካርታዋን አስመልስልኝ። ሁሉንም ነገር ተገቢውን ቅጣት እንድታገኝልኝ እፈልጋለሁ። በቃኝ፣ በቅቶኛል። ካሁን በኋላ ከእሷ ጋር እንዲያገናኘኝም አልፈልግም ፈጣሪ። በቃኝ። እንግዲህ ተመልካቾቻችን ሁሉንም ነገር እንደተመለከታችሁት ነው። ይኸው እሷም ወደ ህግ አካላቶች ይዘዋት ሄደዋል። እንግዲህ ያለውን ነገር በሙሉ እየተከታተልን የምናሳውቃችሁ ይሆናል። እንግዲህ እስከ ፕሮግራም ፍጻሜያችን አብራችን ቆዩ። እናመሰግናለን።